ሰላም ጤና ይስጥልን ወደ ተመልካቾቻችን ከአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር ነው የተመለከታችሁ የምትገኙት። አሁን ደግሞ በእስልምና እምነት ተከታዮች ዘንድ ታላቁ የረመዳን ወር ላይ እንገኛለን። ታዲያ በዚህ ወቅት ደግሞ ምእመኑ ፈጣሪውን የሚያመሰግንበት በጾም በጸሎት ፈጣሪውን የሚያመሰግንበት ወር ላይ እንገኛለን። ታዲያ በዚህ ወር ደግሞ ምእመኑ ከሌሎች ሃይማኖት ተከታዮች ጋር በጋራ በመሆን እርስ በርስ የመረዳዳት የመጠያየቅ ባህል አለ። እኛ ደግሞ በዛሬው ዕለት እንግዲህ በባቡል ሀይር የበጎ አድራጎት ድርጅት ተገኝተን የኢፍጣር ስነ ስርዓት እያካሄድን እንገኛለን ማለት ነው። ሰሞንኛ መሰናዷችንን በባቡል ሀይር ተገኝተን የኢፍጣር ስነ ስርዓት እያካሄድን ስለ ባቡል ሀይርም ወደ እናንተ እያደረሰ ቆይታ እናደርጋለን። በያላችሁበት መልካም ቆይታ እንዲሆንላችሁ እንጋብዛለን። እዚህ አጠገቤ ደግሞ የባቡል ሀይር መስራች አጠገቤ ትገኛለችና እሺ ባቡል ሀይር መቼ ተመሰረተ? አመሰራረቱስ ምን ይመስላል? በምን ሁኔታ ነበር የተመሰረተው? የሚገርምሽ የተመሰረተው በሁለት ሴት ልጆች ምክንያት ነው። ሁለት ሴት ልጆች የሆነበት ገብተው ይመገባሉ። ሁሉ ቀን ሳያቸው ዩኒፎርም ለብሰዋል። የ13 እና የ14 አመት ልጅ ይሆናሉ ወይ ደግሞ የ15 እና የ14 አመት እና ከብዙ ጎረምሳ ጋር ነው የሚገቡት። እኔ መሰለኝ የትምህርት ሰዓታቸውን በማይሆን ነገር ለማሳለፍ ነው መሰለኝና እኔማ በቃ ጠብቄ ጠይቃቸዋለሁ እነዚህ ልጆች ብዬ ወሰንኩ። ጠዋት ከቤት ምንም ሳንቀምስ ነው የምንወጣው። እናታችን ሁሌ የሆነ ነገር ይዤ ጠብቃቸዋለሁ ትላናለች። ቤት ስንመለስ ደግሞ ብዙ ጊዜ ያ ነገር አይኖርም አሉኝና በጣም አዘንኩ። ኢንሻአላህ አልኩኝ እኔ ዑምር ከሰጠኝ ሰዎች የሚመገቡበት የመመገቢያ ጣቢያ ከፍታለሁ ብዬ ነየትኩ አቀድኩኝ ማለት ነው። ኦልሞስት ከዛሬ 11 አመት በፊት ማለት ነው። የበጎ ፍቃድ አገልግሎት ነው የምሰጠው። ባቡል ሀይር በሺ የሚቆጠሩ ቤተሰቦችን ነው የሚመገበው። ያ ሁሉ የሚመገብበት ሳህን መታጠብ አለበት፣ ድስት መታጠብ አለበት እና ኦፍ ኮርስ ብዙ ሌት ተቀን እየፈጉ የሚሰሩ እዚህ ታታሪ ሰራተኞች አሉ። ከዛ ባሻገር ግን ቮለንተሮች መጥተው የሚያገለግሉበት ሁኔታ አለ። እንደ አቅማችን በመናቀው ነገር ባቡል ሀይርን በበጎ ፍቃድ ከሚያገለግሉት አንዱ ነኝ ማለት ይችላል። አዚ ኦርጋናይዜሽን ሳይሆን ሰው ሁሉ ሲርበው መጥቶ የሚበላበት ቤት እንደዛ ነበር ያሰብኩት። የእናት ጓዳ ማለት ነው። አዎ። እና የጓደኛ ጀማ አለን እዛ ላይ ምን እንደ ነገር አስቤያለሁ። የገጠመኝ ነገር ነገርኳቸውና ያው ሁሌ ለራስሽ ብቻ መኖር የለም፣ ለማህበረሰብ አንድ ነገር ማድረግ አለብን፣ ለሀገራችን አንድ ነገር ማድረግ አለብን አልኳቸው። ሁሉም ተስማሙ። በዛች ቀን ነው እንግዲህ ሐሳብ ያለው ሐሳቡን፣ ገንዘብ ያለው ገንዘቡን፣ ወርቅ ያለው ወርቁን ያሰባሰበውና በዛች ባቡል ሀይር ተመሰረተ። አሁን የምንገኝበት እንግዲህ በእስልምና ሃይማኖት ተከታዮች ዘንድ እንግዲህ ታላቁ የረመዳን ወር ላይ እንገኛለን እና በዚህ ወቅትስ እንዴት ነው? ሁሌም እንግዲህ ይፈጠራል፣ ሁሌም እርዳታ አለ፣ ሁሌም እገዛ አለ። አሁን በዚህ በታላቁ በረመዳን ወር ደግሞ ምን ለየት ያደርገዋል? በምን መልኩ ነው እንዲያፈጥሩ የሚደረገው? ብዙ ለየት የሚያደርገው ነገር አለ። ረመዳን በዋነኝነት አንድ ሰው የዶናት ማለት ምን ሰራበትን በየአመቱ ዘይት ዱቄት የሚያቀርብልን አለ። ለየት ባለ ሁኔታ ነው። ሾርባ እንቀቅላለን፣ እንደዚህ ዶናቶች እናዘጋጃለን። ቴምር ከተለያየ ቦታ ይመጣል። በደንብ ነው የሚያፈጥሩት። በስጋ ነው ወሩ ሙሉ የሚፈጠረው። በዚህ በውድ ስጋ እንግዲህ በየወሩ ይሄን ሁሉ ሰው ማስፈጠር አንደኛ ቋሚ ሰዎች ብቻ አይደለም የሚያፈጥሩት። እዚህ ከክፍለ ሀገር ዘካ ፍለጋ የሚመጡ አሉ። በረመዳን ብዙ ሰዎች ዘካ ያወጣሉ። ዘካተል ፊጥር የሚባል አለ፣ ዘካተል ማል የሚባል አለ። ዘካተል ፊጥር ጾመሽ መጨረሻ ሰዓት ላይ ጾምሽ እንዲከምል ግዴታ የተደረገብናል። የትኛው ሙስሊም ይሄን ይሰጣል የሌለው ካልሆነ በስተቀር። ያ ተሰባስቦ ለነዚህ ለምስኪኖች ነው የሚሰጠው። ሌላው ደግሞ ሰዎች ከገንዘባቸው ላይ 250% ሰደቃ ይሰጣሉ፣ ማለት ዘካ ይሰጣሉ። ግዴታ ነው። ካፈሩት ሀብት መስጠት ግዴታ ነው። ያንን አብዛኛው ሰው አጅሩ ይጨምራል በሚል ረመዳን ውስጥ ነው የሚሰጠው። ኦፍ ኮርስ በሌላ ወር መስጠት ትችያለሽ፣
ግን ብዙ ሰው ረመዳን ላይ ነው ዘካው የሚታየውና ከክፍለ ሀገር ከተለያየ ቦታ ዘካ ሊወስዱ ወደ አዲስ አበባ ይመጣሉ። እነዛ ሰዎች ደግሞ መንገድ ላይ ነው የሚያፈጥሩት። እንደዛ እንዳይሆን ተጨማሪ እነዛን ሰዎችም ነው የምናስፈጥረውና የዛሬ አመት 120 ሺህ ሰው አስፈጥረናል ወሩ ሙሉ። በዚህ በባቡል ኸይር አስፈጥረናል። ትንሽ ማስፈጠር ቁጭ አድርጎ ቦታ አይበቃም። ከጠዋት ጀምሮ ኢፍጣር ይወስዳሉ፣ ፓኬጅም ይወስዳሉ። እንደዛ አድርገን አስፈጥረናል። ዘንድሮም ደግሞ ከዛ በተሻለ ነው ሰዎችን እየተቀበልን ያለ ነው። ያው ባቡል ኸይር ማለት የበጎነት በር ማለት ነው፣ የመልካምነት በር ማለት ነው። በረመዳን ውስጥ ብዙ ጊዜ ሰዎች ቸር የሚሆኑበት ጊዜ ነው። ባቡል ኸይር ደግሞ የበለጠ በሩን ከፍቶ ብዙሃንን የሚቀበልበት ጊዜ ነው። በዚህ መካከል ሙስሊም ጾመኞች ብቻ ሳይሆን ክርስቲያን ወገኖቻችንም በምገባው ስርዓቱ ላይ ተጠቃሚ ነው የሚሆኑት። ምናልባት አጋጥሟቸው ከሆነ በጠዋቱ ክፍል ላይ ክርስቲያኖች ይወስዳሉ። ከሰዓት ላይ በአብዛኛው የተጠቃሚ የሆኑ በፓኬጅ የታሸገላቸው ይዘው ይሄዳሉ። ለምን አብዛኞቹ ቤተሰቦቻቸው ወደዚህ መምጣት የማይችሉም ስላሉ ይዘው እንዲሄዱ ይደረጋል። ምሽት የኢፍጣር ሰዓት ላይ ደግሞ በአብዛኛው በኢትዮጵያ ውስጥ ተፈናቅለው አዲስ አበባ ያሉና ለአንዲትም እንኳን ጉርሻ የማያገኙትን ወገኖቻችንን በሙሉ ሰብስበው በማስፈጠር ላይ ይገኛልና ወሩ ሙሉ ነው የሚያስፈጥረው። እንዳልኩሽ ሙስሊም ክርስቲያን ብሔር አይጠይቅም፣ ህፃን አዋቂ አይልም። በቃ መመገብ ያለበት የሰው ልጅ በሙሉ የሚመገብበት ቤት ነው ባቡል ኸይር። ሰዎች ሰደቃ ሲያበዙ እንደሚታሰበው አይደለም። እኛ ፐርፐዝ አላህ ሀገራችን እንዲጠብቅልን እውነቴን ነው ሴቭ እንድንሆን በጣም ነው ረመዳን ውስጥ የምናበላው። በጣም በቃ ያለንን ሁላ ነው የምንሰድቀው። ልብስና ልብሳለን ወደ ሀገራቸው ሲመለሱ የሚመለሱበት ወሩ ሙሉ ከተቀመጡ አገራቸው እንዲመለሱ ነው ኮሚትመንት የምናደርጋቸው። መሳፈሪያቸውን እንሰጣቸዋለን። ከኢፍጣሩ በፊት ቁርአን ይቀራል። ያው ቁርአን የላቸውም፣ ጎዳና ላይ ነው የሚያድሩት። እኛ ጋር ይመጡና ቁርአን ወስደው ቁርአን ይቀራሉ። ያው እኛ እንትን አናደርጋቸውም ማለት ሰውየው ራሱ ቁርአን ይዞ መጥቶ ከቀራ ነው እንጂ ባቡል ኸይር ላይ ምንም ሃይማኖታዊ ነገር አይካሄድም። አይካሄድም ስልሽ በግለሰብ መተሽ ቁርአንሽን ይዘሽ መቅራት ትችያለሽ። ግን እኛ እንዲቀሩም ሆነ ምንም እንዲያደርጉ አናስገድዳቸውም። ደግሞ ለቀራ ሰው ደግሞ ምንም አንልም። እንደዛ ነው። ስለዚህ ሰው እንደፈለገ ነው ማለት ነው። ኢትዮጵያውያን ስንባል እንግዲህ እንግዳ ተቀባዮች ነንና የሌላ ሀገር ዜጎችንስ በባቡል ኸይር አቀባበላችሁ ምን ይመስላል? በምን መልኩ ነው የምትረዷቸው? መጀመሪያ ስናግዛቸው የነበሩ ሶሪያኖች አሉ፣ የመኖች አሉ፣ ሱዳኖችም አሉ። ወደ ሀገራቸው የተመለሱ ሱዳኖች አሉ። በነገራችን ላይ እኛ ለ3 አመት ሶሪያኖች አግዘናል። በየወሩ ለ75 ፋሚሊ ፓኬጅ እየሰጠን በደንብ አግዘናቸዋል። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁ። ከየት ነው የመጣሽው? ከየት ሀገር ነው የመጣሽው? ከየመን። ከየመን። ኢትዮጵያ እንዴት አገኘሻት? ኢትዮጵያ እናት ነው፣ ልብ ነው፣ አባት፣ እናት፣ ዘመድ ሁሉ አገኘ። ማሻአላ ሁሉ አለ። እንኳን 16 አመት እዚህ ተቀመጥን። ልክ እንደ ሀገሬ ማለት ነው። ሁሉ ነገር አለ ማሻአላ። ልክ እንደ የመን ማለት የመን ብዙ ያባሻ ሰው ይገባል። አንድ ዛሬ ተግባብተን ሁሉ ልክ እንደ የመን ማለት ነው። ብዙ እኔ ደግሞ የመን ብዙ ጓደኛ ያለ ኢትዮጵያ አብረን በላን ጠጣን። ከዛ በቃ ልክ ረብሻ ሲጀምር ቀጥታ ወደ ኢትዮጵያ መጣ። ስለዚህ ኢትዮጵያ ሁለተኛ ሀገሬ ናት ብለሽ ወደ ኢትዮጵያ መጣሽው። ስትመጪ እሷ አቀባበሉ ምን ይመስል ነበር? ህዝቡ በምን መልኩ ተቀበለሽ? በቃ ህዝቡ በቃ ጥሩ ሰው በፍቅር በሰላም በሁሉ ተቀበለልኝ። እዚህ ደግሞ ከሌላ ሀገር የመጣ ሰው አለ። እንኳን ደህና መጣሽ። አልሐምዱሊላህ ሰላም አትጉልሽ። አላህ ይሰልምክ። አልሐምዱሊላህ ሰላም። አህለን ወሰህለን።
أهلا وسهلا مرحبا بك ورمضان كريم ورمضان كريم. ከዚህ በላይ ማውራት አልችልም። እንዴት ነው? መቼ ነው የመጣሽው? ከየት ነው የመጣሽው? من فين جيتي؟ كم أنت جيتي عديس؟ أنا سودانية من السودان وجيت أثيوبيا يعني لي سنين طويلة يعني، والحمد لله الأثيوبيين شعبي طيب وشعبي مضياف وشعبي كريم. እኔ የመጣሁት ከሱዳን ነው። ከመጣሁም ትንሽ ቆይቻለሁ። ኢትዮጵያኖች በጣም ጥሩ ሰው ናቸው፣ እንግዳ ተቀባይ ናቸው ነው የምትለው። እዚህስ በባቡል ኸይር እንዴት አገኘሽው? كيف شفتي باب الخير؟ باب الخير وهي يعني جمعية كريمة وطيبة وجمعية يعني معروفة في أثيوبيا واحتمال تكون في العالم العربي كله. فهي جمعية مشهورة يعني بالخير وعمل الخير وحب الناس وحب الضعفاء والمساكين، سمعنا عنها كثير يعني. باب الخير ደሃ የሚረዳ በጣም ጥሩ ድሎት ሳያዳላ ማለት ነው እና መላ ኢትዮጵያ ሌላም ሀገር ቢኖር ደስ ይለኛል። እንኳን ደህና መጣሽ። ረመዳን ወር ላይ እንገኛለን። ረመዳን ወር ደግሞ የኢፍጣር ስነ ስርዓት አለ። እናንተ ሀገር እንዴት ነበር ታፈጥሩት? ኢትዮጵያ ስትመጪ እንዴት ነው? እንደ ሀገርሽ ነው ወይስ እንዴት አገኘሽው? አዎ ልዩነት አለ። የመን በቃ የመን ዋና አገርሽ ነው። እንደ ሀገርሽ አይገኝም። የመን ቤተሰብ አለ፣ እናት አባት ዘመድሽ፣ ባህል ደግሞ ሌላ ባህል ነው። እዚህ ስንመጣ ምንድነው ችግሩ? ትንሽ ቋንቋ ተሸገረብናል። ቋንቋ ችግር ትንሽ ግን ትንሽ ቆይተን አሁን ለመደን ትንሽ ማሻአላ። አማርኛ በደንብ ትችያለሽ? ማን ነው አማርኛ ያስለመደሽ? ማን ነው ያለማመደሽ? እዚህ ሀገር ለመጡ الشعب الأثيوبي والشعب السوداني قريبين في الطباع يعني طباعهم قريبة زي بعض. ورمضان في أي دولة عنده نكهته الخاصة. في السودان عنده نكهته، في إثيوبيا عنده نكهته الجميلة يعني برضو. أيوة يعني ሁሉም ሀገር የራሱ የሆነ የረመዳን አፈጣጠር እንትን አለው። የራሱ የሆነ የአፈጣጠር ስርዓት አለው። የኢትዮጵያን በጣም ጥሩ አግኝቼዋለሁ። ስለ ኢትዮጵያ በትምህርት ሊሆን ይችላል፣ በተለያየ አጋጣሚ እንግዲህ ስለ ኢትዮጵያ ትሰማላችሁና እንዴት ነው እዛስ እያለች ስለ ኢትዮጵያ ምን ትሰማ ነበረ? لما كنت بلادك ايش سمعتي على الحبشة؟ لما كنت في السودان سمعت عن الحبشة حاجات كثيرة من الناحية الدينية، إنه هي دولة الهجرة الأولى جو فيها الصحابة، والرسول صلى الله عليه وسلم قال هنالك ملك لا يظلم عنده أحد. أيوة ሀበሻን የምታውቃት ረሱል ሰለላሁ ዐለይሂ ወሰለም የላኳቸው ሰሃባ ኢትዮጵያ እንደገቡና አልነጃሺ እንደተቀበላቸው የእንግዳ ተቀባይ አገር እንደሆነች አውቃለሁ አለች። ማይመን በረካ ሁለተኛ እናቴ ብለዋታል። አሳድጋቸዋለች። ይሄን ነገር አሁን ያለነው ሰዎች ሙስሊምንም አንሁን ይሄን ነገር ማጣት የለብንም። እንደ ሀገር ከሄድሽ ዲፕሎማሲ ነው ሰዎችን ፍትሃዊ ሆነሽ መቀበል። ይሄ ያንቺን የዲፕሎማሲ ጥግ ነው የሚያሳየው። እኛም የትኛውም ከኢትዮጵያ ውጪ የሆነ ማለት አበሻ ያልሆነ ሰው ሲመጣ አጋርነታችንን እናሳያለን። በቅርብ ትልቅ ሰው ጎብኝቷል ባቡል ኸይርን፣ ዓለም ላይ የሚታወቅ ጋይስ ይባላል። በጣም ነው የገረመው። እዚህ ጋር ስጋ ተጥዷል በትልቅ ድስት፣ እዚህ ጋር ደግሞ ምስር ተጥዷልና ለምንድን ነው የማይበሉት አለኝ። አይ እንደዚህ የክርስትና እምነት ተከታዮች ሮብ ቀን ስጋ አይበሉም፣ ለነሱ ለብቻ ነው የሚሰራው። በጣም ነው በቃ ዲቴል የገረመው ማለት ነው። ከእስልምና ሃይማኖት ተከታዮች በተጨማሪ ደግሞ የክርስትና ሃይማኖት ሌሎች ሃይማኖት ተከታዮችም በዚህ ይረዳሉ። አዎ በደንብ። እኔ ብዙ ጊዜ እዚህ ስመጣ
ለነሃናን ለመስራቾቹ ይዘንባል ለኛ ከፍ አደላለሁ አንቺ መተሽ ብቻ ባቡል ኸይር ያዘጋጀውን ቴምር በመስጠትሽ ባቡል ኸይር ያዘጋጀውን ሰሃን ወይም ምግብ በማቅረብሽና እነዚህ ተመጋቢዎች በሚያሳዩት ደስታ በሙሉ አንቺ በደስታቸው ተካፋይ ትሆኛለሽ። አማርኛ ስትለምጂ መጀመሪያ ያወቅሽው ቃል ምን ነበር? መጀመሪያ አማርኛ ሲለመድ ጓደኛ ያለ ኢትዮጵያ የመን ግን ኢትዮጵያ ሰው ትንሽ ለመቱ ትንሽ ደናነሽ ምናምን ጣፋሽ ምናምን ከዛ ደስ ይላል እውነት በጣም ማሻአላ እንትን እኔ እዚህ መጣ ሀቢብቲ እዚህ ሲመጣ የሰፈር ሁሉ ኢትዮጵያ ነው አረብ የለም ግዴታ መልመድ ግዴታ አላህ ይውደደና በባቡል ኸይር የምግብ አገልግሎት ብቻ ነው ወይስ ሌላ አገልግሎት አለ? ማሰልጠን ሊሆን ይችላል። ምን አይነት ስራ ይሰራል? እዚህ ቤት ምግብ ብቻ አይደለም አክቹአሊ ያለው የታመመ እንዲታከም ይደረጋል። ከዚህ ባሻገር በኢትዮጵያ ውስጥ እንግዲህ እንደምታየው ከሀገር መውጣት አለ መመለስ አለ። ሲመለስ ሁሉም እንዳሰበው ሞልቶለት አይመጣም። ስለዚህ ስደት ተመላሽ የሆነና መድረሻ ያጣል። የዛን ጊዜ እዚህ ደግሞ ይመጡና እንዲሰለጥኑ ይደረጋል፣ እንዲማሩ ይደረጋል። በሰለጠኑበት ደግሞ ስራ እንዲያገኙ ይደረጋል። ከዚህ ከባቡል ኸይር ጀምሮ ሌሎች ተቋማትም እንዲቀጥሯቸው እንዲያሰሯቸው ይደረጋል። ያ እንኳን ካልሆነ ምን ይደረጋል? የሰለጠኑት ሲመረቁ በግሩፕ ይሆኑና የሚሰሩትን ስራ እንዲሰሩ ገንዘብ የስታርታፕ ይሰጣቸውና ስራ እንዲሰሩ ይደረጋልና ይሄ ሁሉ ነው እዚህ የሚደረገው። እንተዋወቅ ማን እንበል? እሺ እኔ ፈለቀች ኃይለማርያም እባላለሁ እና ያው ከስደት ተመላሽ ነኝ። በቮለንተርነት አገልግያለሁ ባቡል ኸይር። አሁን ደግሞ ተቀጥሬ እየሰራሁ ነው። በጣም ደስተኛ ነኝ ነው የምሰራው። ሌላ እምነት ተከታይ እንደሆነ ሰምቻለሁና እኔ ክርስትና እምነት ተከታይ ነኝ። ስለዚህ እንግዲህ በባቡል ኸይር የስራ ድርሻሽ ምንድን ነው? እኔ የስራ ድርሻዬ እንግዲህ ልብስ ቤት ነው የምሰራው። ልብስ ቤት ነው። ከዛ በተረፈ ደግሞ የተለያየ ነገሮች ሁሉ ነገር ማገልገል ደስ ይለኛል። ከባቡል ኸይር በፊት እንግዲህ ስደት ነበር ህይወቴ። አንድ 14 አመት ሰርቻለሁ። ከዛ በኋላ ከመጣሁ በኋላ ደግሞ ቤት ውስጥ ነበርኩኝ። እንግዲህ አሁን ይሄው ሀኒዬ ጋር እየሰራሁ በደስታ ነው። በቃ ምን ብዬ ልንገርሽ፣ ደስ ብሎኝ ነው የምሰራው። ልብስ ስፌት አለ፣ የኮምፒውተር ስልጠና አለ፣ የፀጉር አለ፣ የሂና አለ፣ የቋንቋ አለ። አረብኛና እንግሊዘኛም እናስተምራለን። መጨረሻ ላይ ኮምፒውተሩን ወስደን ይመረቃሉ። ከዛ ራሳቸው እንዲችሉ ታደርጋላችሁ? ኦፍ ኮርስ ስፔሻል ከአንድ እስከ 10 ለወጡት ልብስ ስፌት የሚሸለም አለ፣ ብር የሚሰጠው አለ፣ መቋቋሚያ ኮምፒውተር የሚሰጠው አለ። ጎበዝ ከሆኑ አንድ ላይ በጋራ 5 ሆነው ጽህፈት ቤት እንዲከፍቱ ይደረጋል። እዚህ ላይ በጣም ነው የምንሰራው። እኛ በምገባ ነው የምንታወቀው፣ ግን ቀላል አይደለም። በጣም ብዙ ሰዎች ራሳቸው እንዲችሉ አድርገናል። አሁን ደግሞ የምንገኘው እንግዲህ ረመዳን ወር ላይ ነውና ኢፍጣር መስራቱ ምን ይመስላል? በምን መልኩ ነው የምታስፈጥሯቸው እናንተ? ኢፍጣር እንግዲህ በጣም ሁሉም ሲመጣ በደስታ ነው። ሁሉም ሰራተኞቻችን እዚህ ጋር እኔም ጓደኞቼም እህቶቼም በጠቅላላ በፈገግታ ነው የሚቀበሉት እና እነሱም ደግሞ ሚሚዬ ብለው ጠርተውን ነው እንጂ በቃ አቆማጥለው ነው። እውነት ነው የምልሽ። እና ያ ነገር ልብሽን ይነካል። የሆነ ልብሽ በጣም የሚሰብር ነገር አላቸው እና እያገለገልን ነው እስካሁን ደስ ብሎ። ተገልጋዮች ምን አይነት ምላሽ ይሰጧቸዋል? ምግብ አስተካክላችሁ ሙያ ስታሰለጥኗቸው ምን አይነት ምላሽ ይሰጧቸዋል? እነሱ እንግዲህ ይኸውልሽ አሁን አንድ ሰው አቶ ሲመጣ ምን ያህል ነው አንቺ ስትከድኚ የሚሰማው ስሜት አለ። የእጅ መሳም አለ። አንዳንዶቹ በቃ እግርሽ ላይ መውደቅ አለ። ያ ነገር በጣም ነው የሚከብድሽ። በቃ ከምንም በላይ ከብድሽ። ልብሽን ስብር ነው የሚያደርገው እና በእንደዚህ አይነት ሁኔታ ነው ያለው። በባቡል ኸይር ምን አይነት ድጋፍ ተደረገላችሁ ለእናንተ? በፊት ከሱሪያ ነው የምንመጣ ነበረ። ቦርቦር አስቤዛ ማለት ነው በፊት ነበረ እና ሀናን ጥሩ ሰው በፈለገ ሰዓት ምንም ሰው አትመልስም። በፈለገ ሰዓት ትረዳሽ። ባይድ ስጋ ምናምን እውነት ምንም አትመልስም። ለሰው ነው እንደ እናት ማለት ነው። እና ይሄ ልጅ ነው እዚህ ተወለደት ነው
እዚህ ነው የተወለደች። አዎ እዚህ ነው የተወለደች እና ኢንሻአላህ ወደፊት ከፈለገት ኢንሻአላህ ካደቀት በኋላ ነሲብ ካለ ኢንሻአላህ ኢትዮጵያ ትገባል። ነሲብ ካለ ማለት ነው። ሰርጉ ኢንሻአላህ ከባቡል ኸይር በባቡል ኸይር ይደረግ ኢንሻአላህ ታዲያ ከማማ ሀናን ኢንሻአላህ ፎሎ ተቀብለሻል? እንዴት ነው? አይ ምንም እንግዲህ ለቁም ነገር ስትበቂ ወይ ስታድጊ አይ አሁን ሰው ከሰማ ብዙ ይመጡ ይፈልጉ። አንቺ ቀለበት ብቻ ተቀበሊ፣ ብዙ ቀለበት ሰብስቢልኝ ብዙ። ስለዚህ እንግዲህ በዚሁም ማስታወቂያ ሰራች ማለት ነው። ልጄ ማግባት የሚፈልግ ሰው ካለ ስታድግ እሺ እንተዋወቅ። ማን እንበል? ኪታም እናትሽ እንግዲህ ልትድርሽ ተዘጋጅታለች። እንዴት ስታድጊ ነው ግን? እኔ ያሰብኩት ትምህርት መማር እኮ አዎ፣ ትምህርትሽ ስትጨርሺ ለቁም ነገር ስትበቂ እንግዲህ በባቡል ኸይር እኛም እንግዲህ ለሰርግሽ እንመጣለን። እሺ ኢንሻአላህ በጋራ አዲስ ቲቪ እና ባቡል ኸይር በመተባበር በጣም ደስ ይላል። እንግዲህ እዚህ እንደተወለድሽ ነግራኛለች እናትሽ እና ስለዚህ ትውልደ ኢትዮጵያዊ ነሽ ማለት ነው። በእናትሽ ኢትዮጵያ የመናዊ፣ በትውልድ ደግሞ ኢትዮጵያዊ። ማን ነው በጣም የምትወጂው? የመንና ኢትዮጵያ ነው? ማን ይበልጥብሻል? አይ ማንም አይበልጥብኝም። ሁለቱም እንደ እኩልነት ነው ያቸው። ለማንም አታዳይም? ለማንም በጣም ደስ ይላል። እንግዲህ አሁን ታላቁ ረመዳን ወር ላይ እንገኛለን እና የኢፍጣር ስነ ስርዓቱ ምን ይመስላል? እንዴት ነው ስታፈጥሩስ? እንደ ቤታችሁ ነው ወይ እንዴት ነው የምታፈጥሩት? ያው እኛ የምናፈጥረው ተመሳሳይ ነው ማለት ሁሉም ሁሉ ጊዜ ነው የምናፈጥረው እና ያው እዚህ ከመጣን በኋላ ደስተኛ ነኝ ነው። እንግዲህ በባቡል ኸይር በጎ አድራጎት ድርጅት እንግዲህ የተለያዩ ስራዎች እየተሰሩ ይገኛሉ። እስካሁን ለሰራችኋቸው ስራዎችስ የሽልማት ሊሆን ይችላል፣ የእውቅና ሊሆን ይችላል የተሰጣችሁ ነገር ካለ? በጣም ብዙ እውቅና ሽልማት አግኝተናል። ላይክ 98 አግኝተናል እስካሁን በዚህ በ6 አመት። በተወሰነ መልኩ በአገር ደረጃ መሪ የሆኑት ቁልፍ ሰዎች መተው ጎብኝተው ተደንቀውበት ነው የሄዱት። በዛም ነው አሁን ቤተል አካባቢ የሚገኘውንም ሰፊ ቦታ እንዲሰጠው የተደረገው። አሁን ከኛ ምን ይጠበቃል የሚለው ነገር ወሳኝ ይመስለኛል። ከከንቲባ ቢሮ በቅርብ ዋንጫ ተሸልመናል። ከክፍለ ከተማ፣ ከወረዳ፣ ከኦሮሚያ፣ ከትግራይ፣ ከስልጤ፣ ከአማራ ክልል ከሁሉም ሰፖርት ያደረግናቸው ክልሎች በሙሉ ሰርቲፊኬቶች፣ አዋርዶች አግኝተናል። ባቡል ኸይር እንደ ስሙ ነው። በበጎነት በመልካምነት በጣም በሩ ክፍት የሆነ ትልቅ ተቋም ነው። እህቶቻችንም ያንን ሲመሰርቱት ከእውነት ከልባቸው ነው ሲመሰርቱትም ከሆነ ሰው እንዲናገኛለን ብለው ሳይሆን ያዩት ነገር አስቆጫቸው ወርቆቻቸውን ሰብስበው ሽጠው ነው ይህንን ነገር የመሰረቱትና ምናልባት ይህም ይመስለኛል ከኢትዮጵያ አልፎ በዓለም ደረጃ ስሙ የገነነ የሆነው። ከምገባ ኤጀንሲ አግኝተናል፣ ከክፍለ ከተማ አግኝተናል፣ ከሴቶችና ህፃናት አዲስ አበባ ከክፍለ ከተማችንም ከወረዳውም አግኝተናል። አልሐምዱሊላህ ሀገራችንን በኸይር እያስነሳን ነው በታማኝነት። ከእናንተ ሀገር ከየመን ሊሆን ይችላል ከሌላ ሀገርም ለሚመጡ የሌላ ሀገር ከኢትዮጵያ ውጭ ላሉ ዜጎች ስለ ኢትዮጵያ ምን ትያለሽ? ስለ ኢትዮጵያ ኢትዮጵያ ቆንጆ ሌላ ሀገር እንደ ኢትዮጵያ አይገኝም። ችግር ካለ ኢትዮጵያ ይሻላል እናንተ ነው። ባቡል ኸይር ግንባታ ጀምሯል። በጣም ቤቱ ጠቦናል። እናንተ የሚያያችሁት ነገር ነው። መቀመጫ የለም፣ ስቶር የለም፣ መተላለፊያ የለም። እንደምታውቂው በወር ውስጥ ከ5000 እስከ 6000 7000 ድረስ ወጣት ይመጣል ቮለንተር ለማገልገል። ለዚህ ማስተማሪያ እንኳን ብናደርገው የለም፣ ቦታ የለንም። በጣም ሰው ተደራርቦ ነው ቮለንተር እያገለገለ ያለውና የቦታ ጥበት አለብንና አዲስ እየገነባን ስለሆነ ሰዎች ቢያግዙ ይሄ ግንባታ አልቆ ባቡል ኸይር ወደዛ ሙቭ እንዲያደርግ የሁሉም ርብርብ ይጠይቃልና መታችሁ ባቡል ኸይርን ጎብኙ። መጀመሪያ ባቡል ኸይር ምን እየሰራ ነው የሚለውን ታያላችሁ።
ከዛ 7335 ኦኬ በማለት ሰብስክራይብ ብታረጉ ነው ማለት ወደ ተመልካቾቻችን እንግዲህ በባቡል ሄር ተገኝተን የዛሬውን ሰሞነኛ መሰናዷችን ወደ እናንተ አደረስን። እንግዲህ በባቡል ሄር እንግዲህ የኢፍጣር ስነ ስርዓት ምን ይመስላል፣ በተለይም ደግሞ በዚህ ሰዓት የታላቁ የረመዳን ወር ላይ የኢፍጣር ስነ ስርዓቱ ምን ይመስላል የሚለውን ወደ እናንተ አስቃኘን። ፕሮግራማችን ይህን ይመስል ነበረ። ለነበረን ቆይታ ከልብ እናመሰግናለን። ቀሪ የቅዳሜን ከኛ ጋር ፕሮግራሞች ይቀጥላሉ። እኛ ግን ከዚህ ቋጨን። ጤና ይስጥልን።